ተመለሱ፣ ታጠቁ፣ መጋደላችሁንና ከስጋት ይሄን ሁሉ ካለ በኋላ ይሄ ሚልና እሱ ሚልና የእግዚአብሔር ቃል ነው። አያችሁ ሲጠቀልል ጳውሎስ ሊል የፈለገው እዛ ጋር ጦር ሜዳ ላይ የሄደ ወታደር መሳሪያ የሌለው እኛ ደግሞ ያልጸለይን የእግዚአብሔር ቃል ይለን አንድ ነው፣ ወይ እንማረካለን ወይ እንሞታለን። ልክ እንደዚህ። ስለዚህ ትልቁ ያደጉ ሰዎች ለዚህ ክብር ይሰጣሉ። አሜን በሉ። አሜን። ኧረ በደንብ አሜን። ለቃሉ ክብር ይሰጣሉ። ለቃሉ ክብር ይሰጣሉ። ቃሉ ሲሰበክ ክብር ይሰጣሉ። ለቃሉ ክብር ይሰጣሉ። ኧረ በደንብ አሜን። ቃል እየተሰበከ ሞባይል ላይ ጎረጎሩ፣ ፌስቡክ አያለ። ይህን የሚያከብር ሰው ቃሉ እየተሰበከ ፌስቡክ ቲክቶክ ላይ ነው። ቃሉ እየተሰበከ ሌላ ቦታ አይገባም። ቃሉ እየተሰበከ ሰው ብሎ አይወጣም። ቃሉ ሲሰበክ ውጭ ነው። እኛ ጋር አንድ የተወለድኩበት ከተማ ባይሆንም ወደ ክፍለ ሀገር ሲሄድ አንድ እናት አለች። ቃል ሲሰበክ ለቅሶ ቤትም የሆነ ስሟ የሆነ ምንድን የሚባል ቡቻማያ ምናምን ይላሉ በወላይተኛ ቋንቋ ነው። እና ስትመጣ ሴትዮዋ ይሄን ታክላለች። ትልቅ ስትመጣ የእግዚአብሔር ቃል ሲሰበክ ሁሉም ይቆማል። ቃል ይቆማል። እኛ እኮ ልጅ ነን፣ በጣም ልጅ ነን። በጌታ በለምስ ሰው ሁሉ ይንቀጠቀጥላታል። ግዙፍ ናት ምናምን የአፏ ቃል ምናምን ትባርካለች ምናምን የሚባል ነገር አለ። እንዲህ አሁን ተሰብስበን ጌታ ሆይ ሰብስባት፣ ክብር ተነክቶና አገለግልም። ልጅ እኮ ነው በጣም ቃል ተነክቶና ውሰዳት ሰብስባት። እዛ ተነስተች የልጅ እግዚአብሔር በዘመናት መካከል ከሚዳፈሩት ጋር ውል የለው። አትዳፈሩት። እድሜያችሁን ይረዝም ከፈለጋችሁ ጌታ ይባላል። አሜን በሉ። ኧረ በደንብ አሜን። እስኪ አንተ ሞባይልም ይቀደስ በሉ። እስኪ አላላችሁ ወይ አላላችሁ በሉ። እንደው ቀድሳችሁ የቆያችሁ እንደገና ቀድሱና አንተ ሞባይልም ይቀደስ በሉ። እንደገና የምናያቸው ነገሮች ይቀደሱ። በዚህ እግዚአብሔር ምን አይሆንም፣ አይከብርም። ተሴ ቆመ፣ የእግዚአብሔር ክብር አብሮ ይቆማል። በላይ ቆመ፣ አብሮት ይቆማል። ሞገስ ቡሩኬ ቆመች፣ እዚህ ጋር እኮ ቆመ፣ ማንም ይቆም። አታማርት። እዚያ የምርጫ ቦታ ሳይሆን የመረጠልን የምንሰማበት ቦታ። ክብር ለኢየሱስ። ኧረ በደንብ አሜን። ሃሌሉያ። እጃችሁ ከፍ በሉና እግዚአብሔር አለ በሉ። ከኔ ጋር አላላችሁ? እግዚአብሔር አለ በሉ። ከኔ ጋር ትቀሙና እግዚአብሔር አለ በሉ። ከኔ ጋር ዛሬ ቃሉን ኢግኖር እንድናደርግ ያደረገን ይመጣ። ቃሉ ከልባችን አውጥ እንድንገፋው ጩና ይመጣ ብላት ይመጣ ያሰሩና ለቃሉ ክብር በሰጠው ቁጥር አንተን ያከብርሃል ብሎ ስለዚህ አባት ይቆጣሃል፣ ያስወግዳል። አትቆይም፣ ከኔ ጋር አትቆይም፣ ከተሴ ጋር አትቆይም፣ ከኳይ ጋር አትቆይም፣ ኳይ ውስጥም አይቆይም። እኛ ትበሉ ፍሬ ማህበሩ አባት የሚያደርገዋል፣ ያስወግደዋል። ያለ ምንም ርኅራኄ ያስወግደዋል። ለምን ውል የለው? እንዴት ፍሬ እናፈራለን? ቃሉ እንደሚለው አንደኛው ምን ያልኳችሁ ፍሬ ስናፈራ አይደለም፣ ሁለተኛ ስናድግለት ደስ ይላል። አሜን በሉ። ቆስቲ ልጅ ስታድግ ደስ አይልም? እናት አሜን በል። ልጅ ስታድግ ደስ ይላል። እውነት 10 ዓመት ላይ ደርሳ እንደ 3 ዓመት ብትሆን አትበሳጭም? ምንድን ነው ጌታ ይስበሩ አይደል? ምንድን ነው ይሄ ልጅ አልማድከው? አሁን ከዚህ በኋላ እያንዳንዳችሁ ሰባኪ እንሰጣችሁ መድረክ እንሰጣችሁ። አሜን በሉ። አሜን። ጌታ ይባል። አሜን። እውነቴን ነው። ያደጉ ሰዎች መድረክ ቆመው ይሆናል ይሰብካሉ። ሁሌ መመገብ ይቻላል? ኧረ ቆንጆ ተናገሪ ይቻላል? ወይ ተናገሩ እንጂ ሁሌ መድረክ ማይሞላክ ስትይዞ የሆነ ጦር ሜዳ የሆነ ብርድ ያዘ ሰው ትመስላለች። እስኪ አይብረድ በሉት። እስኪ መድረክ ስትመጣ አይብረድ በሉት። እስኪ ማድረግ በነገሩ ይከለበል ነው። እስኪ ዛሬ ተተባለ ከተከታ እኔ አንዷ ኮይለ ጻሊ ብያ አንዴ እንዲያ ነክቼ ሰጣታለሁ። እሷም ስለምትፈራ ሌላው እንደዚህ ነካች እንደሚያደርግ ላለመጸለይ ፈርታ ጌታ ይባል። እንደምንም ግን አድጋለች። እውነቴን ነው የምነግራችሁ። እዳጉ እንደደግ እንዴ ነው የሚታደገው? በዚህ ነው። ይሄን ቃል ስናል መድረክ ይሁንላችሁ። መድረክ አይፈራም ማለት ይፈራል። የራሱ የሚፈራበት ነገር አለ። ኃጢአት ሰርተን እግዚአብሔርን በድለን መዳፈር ምናምን እሱ አላልኩም። ይሄኛው ፍርሃት ግን ወጥመድ ያላደገን ማንነት